ባህር ዳር ከተማ ወሳኝ ድል ተቀዳጀ። ዘገባው የአንተነህ ታረቀ ነው፣ እንደሚከተለው ይቀርባል። በ22ኛ ሳምንት የኢትዮጵያ ፕሪሚየር ሊግ የሁለተኛ ቀን ጨዋታ በሊጉ በሶስተኛና በአራተኛ ደረጃ ላይ የሚገኙትን ባህር ዳር ከተማና ሀዲያ ሆሳዕናን አገናኝቶ በባህር ዳር ከተማ 1-0 አሸናፊነት ተጠናቋል። ድሉም ለባህር ዳር ከተማ ወሳኝና ቁልፍ ሆኖ ተመዝግቧል። በጨዋታው የጣና ሞገዶቹ በኳስ ቁጥጥር እንዲሁም በግብ ሙከራዎች ተሽለው የታዩ ሲሆን በመጀመሪያ ጨዋታ አጋማሽ በርከት ያሉ የግብ ሙከራዎችን ማድረግ ችለውም ነበር። በሁለተኛ ጨዋታ ክፍለ ጊዜም ቢሆን ይህንኑ ይበልጥ አጠንክረው በመቀጠል የከቤራዎቹን የተከላካይ መስመር በተደጋጋሚ መፈተሽ ቢችሉም ለረዥም ደቂቃ ኳስና መረብን ማገናኘት ግን አልቻሉም። የሁለቱ ቡድኖች ጨዋታ እንደተጠበቀው ማራኪ የጨዋታ እንቅስቃሴና ብርቱ የመሸናነፍ ፉክክር ቢታይበትም ሁለቱም ኳስና መረብን ባለማገናኘታቸው ብዙዎች ጨዋታው ባቻ ውጤት ሊጠናቀቅ ነው ብለው ገምተውም ነበር። ይሁን እንጂ የጣና ሞገዶቹ ያላሰለሰ ጥረት በመጨረሻ ደቂቃዎች ላይ ፍሬ አፍርቶ ከቅጣት ምት የተሻገረውን ኳስ በ9ኛው ደቂቃ ፍቅረ ሚካኤል አለሙ ግብ አስቆጥሮ ባህር ዳር ከተማ ወሳኙንና ቁልፉን ድል በማስመዝገብ የሁለተኛነት ደረጃን መረከብ ችሏል። ከመሪው መድን በ5 ነጥብ ዝቅ ብሎ ከተጋጣሚው ሀዲያ ሆሳዕና ከተማ ደግሞ በ1 ነጥብ በልጦ መቀመጥም ችሏል። ሀዲያ ሆሳዕና በአንጻሩ ሁለተኛ ደረጃን ይዞ ወደ እረፍት የሚያመራበትን ድል አምክኗል። ተከታዮቹ አርባ ምንጭ ከተማና ወላይታ ዲቻ ተጋጣሚዎቻቸውን የሚያሸንፉም ከሆነ ምናልባትም ወደ 6ኛ ደረጃ ዝቅ የሚል ይሆናል።